ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 9 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የብልጽግናው ጀነራል የአርሲውን የኦርቶዶክሳውያን ጭፍጨፋ የፈጸሙት አይስና አልሸባብ ናቸው ማለታቸው እያነጋገረ ነው። ሰሙታላችሁ። ፋኖ በተለያዩ ቀጠናዎች የሚያደርገውን ውጊያ አጠናክሮ ሲቀጥል ለአባላቱ ደግሞ ስለ ሰሞንኛው የብልጽግና ፕሮፓጋንዳ ማብራሪያ እየተሰጠ ነው። ፋኖ ስለ ወልቃይትና ራያ አቋሙን አሳውቋል። ወደ ሙሉ ጦርነት ሊያመራ የተቃረበው የብልጽግና ትንኮሳ ወደ ውጊያ ካስገባን እናሸንፋለን ሲል ህወሓት ይፋ አድርጓል። የህወሓት ሙሉ መግለጫ ይዘናል። የኢራንን ጦርነት የሚያስቆመው ስምምነት እንደተፈረመ ዝርዝሩም በቅርቡ ይፋ እንደሚደረግ ትራምፕ አስታውቀዋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የብልጽግናው ጀነራል የአርሲውን የኦርቶዶክሳውያን ጭፍጨፋ የፈጸሙት አይስና አልሸባብ ናቸው ማለታቸው እያነጋገረ ነው። የብልጽግናው አገዛዝ በአማራ ህዝብና በኦርቶዶክስ እምነት ተከታዮች ላይ ያደረሰ ያለው ጭፍጨፋ ሁለንተናዊ ተቃውሞ እያስነሳበት በመምጣቱ የሐሰት ፕሮፓጋንዳዎችን ማሰራጨት ጀምሯል። በደሴ ከተማ በተካሄደ ስብሰባም የአገዛዙ ጦር የሰሜን ምስራቅ እዝ ምክትል አዛዥ ጀነራል ዘውዱ ሰጣርጌ ይህንኑ የሚያረጋግጥ ንግግር አድርጓል። ጀነራሉ ዘውዱ ሰጣርጌ ከሰሞኑ በደሴ ከተማ የደቡብ ወሎ ሀገረ ስብከት የሃይማኖት አባቶችን፣ የሰንበት ትምህርት ቤት ተማሪዎችንና የሀገር ሽማግሌዎችን በመሰብሰብ የሐሰት ቁሳቁስና የማወናበድ ተግባር ፈጽመዋል። ጀነራሉ በዚህ በደሴ ስብሰባ ላይ ከሰሞኑ የተፈጸመውን የአርሲ ኦርቶዶክሳውያን ጭፍጨፋ አስመልክቶ የሐሰት መረጃ ሰጥተዋል። ከጥቃቱ ጀርባ ያሉትን አካላት ለመሸፈን ጥቃቱ እየተከፈተብን ያለው በአልሸባብና በአይስ ነው፣ እኛ አይስን እንዳንዋጋ ደግሞ ፋኖ እዚህ እየተዋጋን ይገኛል በማለት ተናግረዋል። አዛዡ አክለውም ከጥቃቱ ጀርባ ያሉትን አካላት ለመሸፈን ጥቃቱ እየተከፈተብን ያለው በአልሸባብና በአይስ ነው፣ እኛ አይስን እንዳንዋጋ ደግሞ ፋኖ እዚህ እየተዋጋን ነው በማለት ተናግረዋል። አዛዡ አክለውም እናንተ ፋኖን ለማጥፋት የምትተባበሩን ከሆነ እኛ አይስን ሆነም አልሸባብን በአርሲና በሌሎች አካባቢዎች ተዋግተን እናጥፋለን በሚል ህዝቡን በፋኖ ላይ ለመቀስቀስ ድጋፍ ሲለምኑ ታይተዋል። የአገዛዙ የከፈተው የሐሰት ፕሮፓጋንዳ ስብሰባው ዋናው ምክንያት በአርሲ የደረሰውን አሰቃቂ ጥቃት ተከትሎ በደሴ በባህር ዳርና በአዲስ አበባ የተቀላቀለውን ከባድ ቁጣ ለማፈን ታስቦ የተዘጋጀ መሆኑን የስብሰባው ተሳታፊዎች ገልጸዋል። አገዛዙ ሃይማኖታችን አልተጠበቀልንም፣ ዜጎች በእምነታቸው ምክንያት እየተገደሉ ነው የሚለው ቁጣ እየበረታ ሲመጣ፣ በተለይ በደሴ ከተማ ተቃውሞ እየበረታ ሲመጣ ህዝቡ ፋኖን እንዲጠላ በማሰብ ይህን የሴራ ውጥን ተጠቅመዋል። ከዚሁ ጋር ተያይዞ አገዛዙ የተነሳበትን ህዝባዊ ተቃውሞ ለማብረድ በሚል በቤተ ክርስቲያን ጉዳይ ላይ መረጃ የሚያጋሩ እውነቱን የሚናገሩ አባቶችና ሌሎች አካላትን በተለይም በአዲስ አበባ በከፍተኛ ሁኔታ እያሰረ ይገኛል። በመሆኑም ይህ የደሴው ስብሰባ የአገዛዙን መሸበር የሚያሳይ እንጂ ህዝቡ መሬት ላይ ያለውን እውነት ስለሚረዳ የፋኖን ህዝባዊነትና የትግል ግብ ሊሸፍን እንደማይችል የስብሰባው ተሳታፊዎች ገልጸዋል። ፋኖ በተለያዩ ቀጠናዎች የሚያደርገውን ውጊያ አጠናክሮ ሲቀጥል ለአባላቱ ደግሞ ለሰሞንኛው የብልጽግና ፕሮፓጋንዳ ማብራሪያ እየተሰጠ ነው። በሚኒሊክ እዝ የ102ኛ ኮር 12ኛ ክፍለ ጦር 6ኛ ሻለቃ ቃኝ በሰዋ ሜዳ በአገዛዙ ላይ የማያዳግም እርምጃ ወስደዋል። ጀብደኛው የ102ኛ ኮር 12ኛ ክፍለ ጦር የሰራዊት አባላት ዛሬ ሰኔ 8 2018 ዓ.ም በሰሜን ወሎ ዞን በጉባ ላፍቶ ወረዳ ከወልዲያ ከተማ በቅርብ ርቀት ልዩ ስሙ ሰዋ ሜዳ በተባለ አካባቢ በአገዛዙ ሰራዊት ላይ የደፈጣ ጥቃት ፈጽመዋል። ጥቃቱን የፈጸሙት የ12ኛ ክፍለ ጦር የሰራዊት አባላት ወልዲያ ከተማ መነሻውን በማድረግ የአገዛዙን የሰራዊት ሬሽን በመጫን ወደ ሳዋ ሜዳ ቀበሌ በመጓዝ ላይ በነበረ ኮምቦይ ላይ በወሰዱት ማጥቃት 8 የመከላከያ ሰራዊት ሲገደሉ 15 የሚሆኑት ደግሞ ወልዲያ ሆስፒታል መግባታቸው የውስጥ መረጃዎቻችን ገልጸዋል። በደረሰበት ምት የተወዛገበው አገዛዙ አንድ የ9 ዓመት ልጅና አንድ አዛውንት ሽማግሌ በድምሩ በሁለት ንጹሃን ላይ ነጻ እርምጃ በመውሰድ በግፍ መረሸኑ ታውቋል። በእንዲህ እንዳለ ከሰሞኑ የብልጽግና ስርዓት የፋኖን ስም ለማጥፋት በርካታ ፕሮፓጋንዳዎችን መንዛት መጀመሩ ተመላክቷል። አገዛዙ ፕሮፓጋንዳ መንዛት ያስፈለገው የፋኖ ኃይል እየተጠናከረ መምጣቱን ተከትሎና የትግራይ ኃይሎችን ጨምሮ ከቀጠናው ኃይሎች ጋር ወደ ውጊያ ለመግባት ዳርዳር ማለቱን ተከትሎ ነው። ለዚህም ነጥሎ ለመምታት ይመቸው ዘንድ ፋኖ የአማራን ጥያቄዎች ክዶ ከህወሓትና ኤርትራ ጋር እየሰራ ነው የሚል ፕሮፓጋንዳ ይገኝበታል። ታዲያ የአማራን ህዝብ ድጋፍ ያጣው ብልጽግና ይህን ተራ ፕሮፓጋንዳ መስራት በፋኖ ትግል ላይ የሚያሳድረው ተጽዕኖ ባይኖርም የፋኖ አመራሮች ግን በዚህ ጉዳይ ላይ ያላቸውን አቋም ለወታደሮቹ ግልጽ በማድረግ ላይ ናቸው። ብልጽግና ላይ ነው፣ ኮምቦልቻም ብልጽግና ላይ ነው፣ ባህር ዳርም ብልጽግና ላይ ነው፣ ራያም ብልጽግና ላይ ነው። ምን ይመለከተናል? እኛ የመኖርና ያለመኖር ትግል ውስጥ ገብተን
ትሞታላችሁ አትሞቱ ምን ይገጥመን እንደ ያለ ነው። የምን ቦታ የህልውናችን ጉዳይ እኮ ከምንም በላይ ስለሆነ ነው የምንለፈው የምንወጣው የምንወርድ ላለመሞት የምናደርገው ትክክል እኮ ነው ጎበዝ። ስለዚህ ብልጽግና ሲጀመርም ምንጩም ውሸታም ነው። አሁንም በውሸት እየደለለ የፋኖን ምት መቋቋም ሲያቅተው የሚያወራው ወሬ ካልሆነ በስተቀር እኛ የአማራን ህዝብ መሰረታዊ ጥያቄዎች አንክዱ። ቀይ መስመሮቻችን የአማራን ህዝብ ህልውና የሞትና የአማራ ህዝብ ህልውና የመኖርና ያለመኖርን መብት ለማረጋገጥ የጀመረው ትግል በድል እስከሚቋጭ ዋና ጥላታችን ብልጽግናና ብልጽግና ብቻ ነው። በብልጽግና መቃብር ላይ 4 ኪሎ ስንደርስ ወልቃይትንም ራያንም መተከልንም ደራንም በራሳችን ህግ በራሳችን መዋቅር በራሳችን መሪዎች ፈርመን የምንቀበልበት ጊዜ ቅርብ ነው። ያውም በዚህ ወንጀል ላይ የተሳተፉ አማራን ያሳረዱ አማራን ያገቱ የአማራ የሆነ ነገር የቀሙ ሁሉ በፍትህ እስከሚጠየቁ ድረስ በፍትህ መረጋገጥ ወንጀለኛ ናችሁ እስከሚባሉ ድረስ ትግላችን ተጠናክሮ ይቀጥላል። ብልጽግና በአራት ማዕዘን በሚነፋው ፕሮፓጋንዳ የሚሸበር አማራዊ ስነ ልቦና የለም። ተወደደ ተጠላም ካሰንበት ቦታ ስንደርስ የአማራን ሁሉም ጥያቄ ይመልሳል። ከዛ ውጭ ብልጽግና 24 ሰዓት በሳይበር ሚሊሻው በየቀኑ በሚፈበርከው ባንዳ እንደ ተርብ እየነደፍ ነው ባለበት ቦታ እንድከስም እናደርገዋለን እንጂ ፋኖ ነበልባሉን ለሰከንድ ከዓላማው አያስተጓጉለውም። ይሄንን ጠላትም ጠንቆ ታውቃል። እናንተም ታውቁታላችሁ። ያስቆመናል ማን አባቱ ነው የሚያስቆመው? በቃ ይህን ጥላት ተረባርቦ የሚጥል ሰው በአብይ አህመድ ላይ ያመፀ አብይ አህመድ ላይ አንድ ጠጠር የወረወረ በሙሉ የኛ አጋር ነው። በቃ መውሰድ ያለበት በየተራ አንሞትም። በቃ ለ30 ዓመት ለ40 ዓመት አማራ የሚባል ህዝብ ነጩም ጥቁሩም እንዲጠራው ተደርጎ እንደነበረ ታስታውሳለህ። ስለዚህ የህዝባችን መሰረታዊ ጥያቄዎች እስከመጨረሻው ለመመለስ በሚደረገው ዋና ተጋድሎ መራራ ተጋድሎ ውስጥ አይበገሬው ኃይላችን ከሌሎች ወንድሞቻችን ጋር ሆኖ በብልጽግና ስርዓት መቃብር ላይ ይቆማል። አማራም ጥያቄው ይመለሳል። ኢትዮጵያም እንደ ሀገር ሰላሟን ታገኛለች። የዛን ይህንን ሰው በላ ስርዓት ጸረ ሰው ስርዓት ጸረ አማራ ስርዓት ሳንቀብር የሚመለስ የሚቆም ትግል የለም። ከጥላቶቻችን ጋር የጀመርነው መነጋገሪያው አፈሙዛችን እየጋለ ይቀጥላል። የምንታለልበት ዘመን አልፏል። ዕለታዊ አጀንዳ የለንም። ዋናው አጀንዳችን ዋናው ዓላማችን ብልጽግናና የብልጽግናን ስርዓት መደምሰስ መገርሰስ ብቻ ነው ዋናው አጀንዳችን። ወደ ሙሉ ጦርነት ሊያመራ የተቃረበው የብልጽግና ትንኮሳ ወደ ውጊያ ካስገባን እናሸንፋለን ሲል ህወሓት አስታወቀ። ህወሓት በመግለጫው የብልጽግና ስርዓት አሁንም የጦርነት ነጋሪት በመጎሰም ላይ ነው ያለ ሲሆን ሁሉንም ልዩነቶች በኃይል ለመፍታት በማመን በትግራይ ህዝብ ላይ ጄኖሳይድ የፈጸመው ስርዓቱ አሁን ደግሞ ሁለተኛ ዙር ጄኖሳይድ ለመፈጸም ተደጋጋሚ የጠባጫሪነት ተግባሩን እየፈጸመ ይገኛል ሲል አክሏል። በተለያዩ የትግራይ አካባቢዎች እየፈጸመ ያለው የድሮን ድብደባዎች ሁነኛ ማሳያዎች ናቸው
ናቸው ያለው ድርጅቱ ከጫፍ ጫፍ የትግራይ አካባቢዎች ወታደሮቹንና የጦር መሳሪያዎችን በማዝመት ከራ ላይ ነው ብሏል። በትግራይ ህዝብ ላይ በጣለው ክልከላና ከበባ ምክንያት የትግራይ ህዝብ በሕክምና ቁሳቁስና መሰረታዊ ሸቀጦች እጦት እንዲያልቅ ስራ ላይ ተጠምዷል ያለም ሲሆን በተለያዩ መጠለያ ማዕከላት የሚገኙ ወገኖቻችን ወደ ቀያቸው ከመመለስ ይልቅ ተቆራርጦ ይሰጣቸው የነበረው እርዳታም ጭምር ለ3 ወራት ተቋርጦ ይገኛል ሲል ያክላል። በአጠቃላይ ስርዓቱ በትግራይ ህዝብ ላይ ዳግም ጦርነት አውጆ እየሰራበት ቢሆንም እስካሁን ወደ ግልጽ ጦርነት ያልተገባበት ምክንያት በትግራይ በኩል ባለው ትዕግስት ምክንያት ነው ብለዋል። ሊበሏት የፈለጓትን አሞራ ጅግራ ይሏታል እንደሚባለው የትግራይ ህዝብና መንግስት በከፍተኛ ትዕግስት ሁኔታዎች እንዲያልፉ በሚሰሩበት ሁኔታ ግን የብልጽግና ስርዓት የትግራይን ህዝብ በጠብጫሪነት ለመወንጀል ክስ ላይ ተጠምዷል ነው ያለው። ወታደራዊ ዝግጅታቸውን በፕሮፓጋንዳ ለማጀብም ባለስልጣናቱ በከፍተኛ ትዕግስት የሚገኘውን የትግራይ ህዝብን እንደ ጠብጫሪ በመክሰስ እያደረጉ ነው ይላል። ማደናገሪያውን ለአንድ ቀን የፖለቲካ እድሜም ቢሆን እንደ ስልት ይጠቀምበታል ያለው ህወሓት የዚህ ዋና ዓላማ የዓለም ማህበረሰብን በማታለል ሌላ ዙር ጦርነት ለመክፈት የሚያደርገው ተንኮል እንደሆነ መገንዘብ ግድ ይላል ብሏል። ህወሓት የትግራይ ህዝብ መንግስትና የህወሓት አቋምና እምነት የትግራይ ህዝብ ጥያቄዎች በሰላማዊ መንገድ እንዲመለሱ እንዲሁም ሁሉም ልዩነቶች ሰላማዊ መፍትሄ እንዲያገኙ የሚል ነው ያለም ሲሆን ይሁን እንጂ የብልጽግና ስርዓት የትግራይ ህዝብና መንግስት ለሚያሳየው ትዕግስት እንደ ድክመት በመቁጠር የጀመረውን ጄኖሳይድ ለመጨረስ ተደራራቢ ወታደራዊ ዘመቻዎች እያደረገ ነው በማለት አንስተዋል። የትግራይ ህዝብ በህልውናው ላይ ለሚሰነዘርበት የጄኖሳይድ ዘመቻ ራሱን የመከላከል ተፈጥሯዊ መብት በመጠቀም ህልውናውን ለማረጋገጥና ለመመከት ይሰራል ያለው ህወሓት የመከላከል ውጊያውን በድል ይጠናቀቃል ሲል አሸንፋለሁ የሚል ምላሽ ሰጥቷል። የብልጽግና ስርዓት የሚያደርገውን እንቅስቃሴ በመገንዘብ ሁሉም የትግራይ ህዝብ ከትግራይ ኃይሎች ጎን እንዲቆምም ጥሪ አቅርበዋል። የኢራንን ጦርነት የሚያስቆመው ስምምነት እንደተፈረመ ዝርዝሩን በቅርብ ይፋ እንደሚደረግ ትራምፕ አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ጦርነት የሚያስቆመው ስምምነት እንደተፈረመና ዝርዝሩም ይፋ እንደሚደረግ አስታወቁ። የስምምነቱ ዝርዝር ይፋ ይደረጋል ተብሎ እየተጠበቀ ሲሆን ይፋዊ ፊርማ የማኖር ስነስርዓቱ የፊታችን አርብ በጄኔቫ የሚከናወን ይሆናል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ትግሉ አላከተምም ብለዋል። ሀገራቸው አሁንም በተጠንቀቅ እንደቆመችና በደቡብ ሊባኖስ ከውጊያ ነጻ የሆነ ቀጠና እንደሚኖራት ገልጸዋል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን ስምምነቱ በአግባቡ ከተተገበረ ለኢራን የሚያኮራ ሰነድ ነው ማለታቸውን የሀገሪቱ መገናኛ ብዙኃን ዘግበዋል። አንድ የአሜሪካ ከፍተኛ ባለስልጣን እንደተናገሩት የመግባቢያ ስምምነቱ መፈረሙን ተከትሎ የሆርሙዝ ወሽመጥ በአፋጣኝ ይከፈታል ተብሎ ይጠበቃል። በስምምነቱ መሰረት በሊባኖስ ወታደራዊ ዘመቻ መቆም እንዳለበት ተገልጿል። የሊባኖስ ባለስልጣናት ተፈናቃዮች የአካባቢው ደህንነት ሳይረጋገጥ እንዳይመለሱ ቢያሳስቡ ብዙዎች ወደ ቤታቸው እየተመለሱ ነው። አሜሪካና ኢራን በተስማሙበት የመግባቢያ ሰነድ መሰረት በሆርሙዝ ወሽመጥ በኩል የሚተላለፉ መርከቦች ክፍያ መፈጸም እንደማይጠበቅባቸው የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ገለጹ። ምክትል ፕሬዝዳንቱ ከሲኤንቢሲ ቴሌቪዥን ጋር ባደረጉት ቃለ ምልልስ የሆርሙዝ ወሽመጥ ለረጅም ጊዜ ከክፍያ ነጻ ይሆናል ብለን እንጠብቃለን ብለዋል። ጦርነቱ መነሳቱን ተከትለው ኢራን በሆርሙዝ ወሽመጥ ለሚያልፉ መርከቦች የክፍያ ስርዓት ዘርግታ ቆይታለች። አሁን ከአሜሪካ ጋር በተደረሰው ስምምነት አማካኝነት በሆርሙዝ ወሽመጥ በኩል ያለ ክፍያ ማለፍ ጊዜያዊ ሊሆን እንደሚችል የተናገሩት ጄዲ ቫንስ ዘላቂ መፍትሄ ለማግኘት ከኢራን ጋር መወያየት እንደሚቀጥሉ አስረድተዋል። ክፍያውን ማስቀረት በቴክኒክ ድርድሩ ወቅት የምናነሳው ጉዳይ ይሆናል። አብረን በጠረጴዛ ዙሪያ ተጠቅመን የምንወያይባቸው በጣም ጠቃሚ ነጥቦች ይኖራሉ ብለዋል። የኢራን ምክትል የውጭ ጉዳይ ሚኒስትር ካዚም ጋሪባባዲ ከአሜሪካ ጋር የተደረሰውን ስምምነት ለማረጋገጥና የፊታችን አርብ በስዊዘርላንድ ስለሚደረገው ይፋዊ የፊርማ ስነስርዓት ለብሔራዊ መገናኛ ብዙሃን ተናግረዋል። ቴህራን አሜሪካ ላይ ስላላት የአመኔታ ችግር በድጋሚ ገልጸው ሀገራቸው የአሜሪካን ቃል ኪዳኖች አፈጻጸም እንደምትከታተል ጠቅሰዋል። እስራኤል ቤይሩትን ማጥቃቷን ተከትሎ ቴህራን መዛቷ የስምምነቱን ይዘት እንዲፋጠን ያገዘና አንዳንድ ጉዳዮችን የፈታ እንደነበር ጠቁመዋል። ምክትል ሚኒስትሩ ኢራን ድርድሩ በ60 ቀናት ውስጥ ይጠናቀቃል የሚል ተስፋ እንዳላት ተናግረዋል። በኢራን ላይ የተጣሉ ሁሉም ማዕቀቦች እንዲነሱና ከሀገሪቱ የኑክሌር መርሃ ግብር ጋር የተያያዙ ጉዳዮች ድርድር ከሚደረግባቸው ጉዳዮች ውስጥ መሆናቸውንም ገልጸዋል። በዚህ 60 ቀናት ውስጥ ጦርነቱን ተከትሎ ጉዳት የደረሰበትን የሀገሪቱን ምጣኔ ሀብት ዳግም ለመገንባት የሚያስችሉ ጉዳዮችም የድርድሩ አካል ናቸው ብለዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።